ጤና ይስጥልን የአዲስ መረጃ ሚዲያ ቤተሰቦች እንደምንቆያችሁ የዕለቱን ዓለም አቀፋዊ አጫጭር ሰበር መረጃዎች ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሺ ጂንፒንግ ጋር ለመገናኘት በዚህ ሳምንት ወደ ቻይና እንደሚያቀኑ ተረጋገጠ። ከግንቦት 5 እስከ 7 የሚቆየው ይህ ጉብኝት በ10 ዓመታት ውስጥ አንድ የአሜሪካ ፕሬዚደንት ወደ ቻይና የሚያደርጉት የመጀመሪያው ጉዞ ይሆናል ተብሏል። ይህ ጉዞ በዓለማችን ሁለቱ ግዙፍ ኢኮኖሚዎች መካከል ያለው ግንኙነት ወሳኝ ምዕራፍ ላይ በሚገኝበት ወቅት የሚደረግ ነው ሲል ቢቢሲ ዘግቧል። ኢራን በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እንደምትሰጥ አስጠነቀቀች። የፈረንሳዩ ፕሬዚደንት ማክሮን አገራቸው በወሽመጡ ላይ የባህር ኃይሏን ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጠው ጦር እንደሚሆን ተናግረዋል። ቅዳሜ ዕለት የብሪታንያ ባህር ኃይል በሆርሙዝ ወሽመጥ ላይ የሚኖርን የመርከቦች እንቅስቃሴ ለመከላከል የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ ወደ መካከለኛው ምስራቅ የጦር መርከቡን መላኩን አስታውቋል። በካርቱም እና በዳርፉር አካባቢ በሱዳን ጦርና በፈጣን ደጋፊ ኃይሎች ወይም አርኤስኤፍ መካከል ያለው ግጭት የቀጠለ ሲሆን ሰብዓዊ እርዳታ ለማድረስ የሚደረገው ጥረት አሁንም በጸጥታ ችግር ምክንያት ከፍተኛ ፈተና ገጥሞታል ተብሏል። የናይሮቢ መንግስት በሀገሪቱ አንዳንድ አካባቢዎች በተከሰተው የጎርፍ መከላከል ስራና መልሶ ማቋቋም ላይ ትኩረት አድርጎ ውሏል። እንዲሁም በምስራቅ አፍሪካ ቀጠናዊ ሰላም ዙሪያ ዲፕሎማሲያዊ ንግግሮች ተካሂደዋል። በሶማሊያ የፌዴራል መንግስትና በሶማሊላንድ መካከል ያለው ውጥረት እንደቀጠለ ነው። ሶማሊያ የሉዓላዊነቷን ጉዳይ በተመለከተ ዓለም አቀፍ ድጋፍ ለማሰባሰብ ያደረገችው ጥረት ቅዳሜና እሁድ በዜናዎች ላይ ጎልቶም ታይቷል። በጋዛና በእስራኤል መካከል ያለው ውጥረት ከፍተኛ ትኩረት አግኝቷል። የተኩስ አቁም ስምምነት ለማምጣት የሚደረገው ጥረትና በረድኤት አቅርቦት ላይ ያተኮሩ የዲፕሎማሲ ስራዎች ቅዳሜና እሁድ ዋነኛ አጀንዳዎች ነበሩም ተብሏል። አርቲፊሻል ኢንተለጀንስን የተመለከተ አርቲፊሻል ኢንተለጀንስ በቴክኖሎጂው ዓለም አዳዲስ የኤአይ ሞዴሎች ይፋ ማድረጋቸውን ተከትሎ እነዚህ ቴክኖሎጂዎች በስራ ገበያና በደህንነት ላይ ስለሚኖራቸው ተጽዕኖ ዓለም አቀፍ ውይይቶች ተካሂዷል ተብሏል። ኢራን የሆርሙዝ ወሽመጥ የኢንተርኔት ኬብሎችን ለመቆጣጠር አቅዳለች። ኢራን በሆርሙዝ ወሽመጥ በኩል የሚያልፉ 7 ቁልፍ የባህር ውስጥ የኢንተርኔት ኬብሎችን ሙሉ በሙሉ በቁጥጥር ስር ለማድረግ መነሳቷን ፋርስ የዜና ወኪል ዘገበ። በሀገሪቱ አዲስ መመሪያ መሰረት ማንኛውም የውጭ የኬብል ኦፕሬተር የኢራንን ፈቃድ ማውጣት፣ የመተላለፊያ ክፍያ መክፈልና የሀገሪቱን ሕግ ማክበር ይጠበቅበታል። ከዚህ በላይ የኬብሎቹ አስተዳደርና ጥገና ለኢራን ገዢው ስርዓት ቅርበት ላላቸው የሀገር ውስጥ ኩባንያዎች እንዲሰጥ ተወስነዋል። ዩናይትድ ኪንግደም የጦር መርከቧን ወደ መካከለኛው ምስራቅ ላከች። ብሪታንያ ቅዳሜ ዕለት ኤችኤምኤስ ድራገን የተሰኘው የጦር መርከቧን ወደ መካከለኛው ምስራቅ ልካለች። የጦር መርከቡ ሁኔታዎች የሚፈቅዱ ከሆነ በርካታ ሀገራት ይሳተፉበታል ተብሎ በሚጠበቀው የሆርሙዝ ወሽመጥን ማስከፈት ላይ ሊሳተፍ ይችላል ተብሏል። ኤችኤምኤስ ድራጎን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የኢራን ጦርነት ከተጀመረ በኋላ በመጋቢት ወር በምስራቅ ሜዲትራኒያን ወደምትገኘው ቆጵሮስ ተሰማርቶም ነበር። ዩኬ የጦር መርከቧን ወደ መካከለኛው ምስራቅ የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃ አስጠነቀቁ። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኘና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉንም ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘረው ጥቃትና ቀጠናዊ አለመረጋጋት አሁንም ባለበት በመሆኑ እስራኤል ዝግጅቷን እንደማታቆም ገልጸዋል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው ከኢራን የእስላማዊ አብዮታዊ ዘብ ጋር ግንኙነት አላቸው የተባሉ 41 ግለሰቦች በቁጥጥር ስር ውለዋል ብሏል። በቁጥጥር ስር የዋሉት ግለሰቦቹ ከውጭ ኃይሎች ጋር በመገናኘት ለኢራን የስለላ ድርጅት ስለላ ሲያካሂዱ ነበር ተብለዋል። ሚኒስቴሩ እንዳለው እነዚህ ሰዎች በባህሬን ውስጥ የተመሰረተና ከአይአርጂሲ ጋር ቀጥተኛ ግንኙነት ያለው የሽብር ቡድን ዋና አካላት ወይም ኮር ሜምበርስ ናቸው። በኢራን የሚመራውን የዋሊያት አልፋቂ ፖለቲካዊና ሃይማኖታዊ ርዕዮተ ዓለም በማራመድና ለኢራን ጥቃት ድጋፍ በመስጠት ተጠርጥረዋልም ብለዋል። ፕሬዚደንት ትራምፕ በኢራን ላይ ያላቸውን ግብ 70 በመቶ ማሳካታቸውን ገለጹ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ በኢራን ላይ ካቀደቻቸው ግቦች መካከል 70% ያህሉን ማሳካቷን አስታወቁም። ፕሬዚደንቱ ዛሬ በሰጡት መግለጫ እስካሁን በተከናወኑ እርምጃዎች የሚፈለገው ውጤት እየተመዘገበ መሆኑን ገልጸዋል። ፕሬዚደንት ትራምፕ አክለውም በቀጣይ ጥቃት ሊሰነዘርባቸው የሚችሉ ሌሎች ተጨማሪ ኢላማዎች መኖራቸውን አስታውቀዋል። አሜሪካ ጥቅሟን ለማስከበርና የክልሉን ደህንነት ለመጠበቅ አስፈላጊ በሚሆንበት ጊዜ እርምጃ ከመውሰድ ወደ ኋላ እንደማትልም አጽንኦት ሰጥተዋል። ውድ አድማጮቻችን ለዕለቱ ያዝናቸው አጫጭር ዓለም አቀፍ ሰበር መረጃዎችን ይመስሉ ነበር። ሰላም ቆዩልን።